ስለዚህ በቅድመ ውሳኔ ታምናለህ አንተ? በደንብ አምናለሁ። በጣም ጥሩ። በቅድመ ውሳኔ ማለት ፕሪዴስቲኔሽን፣ እነዚህ ፋይቭ ቱሊፕስ የካልቪን ትምህርት ትቀበላለህ? በደንብ እቀበላለሁ ካልቪን። በጣም ጥሩ። ስለዚህ እግዚአብሔር የሚያድነውንና በሲኦል የሚከተውን ለዘላለም ሕይወት የሚሰጠውንና ለዘላለም ሞት የሚወስንበትን አስቀድሞ ወስኗል። አይደለም፣ የሚድነውን አስቀድሞ መርጦታል። የማይድነው ኢሌክት አድርጎት። የማይድነው ምርጫው ነው። የሚድነው ምርጫው ነው በእግዚአብሔር። አንዴ ወንድሜ፣ የሚድነው ምርጫው ነው። ፍሪ ጊፍት ነው፣ ግን ፍሪ ማለት ነፃ ስጦታ ነው፣ ግን አክሽኑ ነው የሱ ሰውዬ። የሚሞተው ምርጫው ነው። የሚሞተው አዳምጥ ፕሊዝ። የሚድነው ሰው ምርጫው ነው ወይ? የእግዚአብሔርን ጥሪ መቀበል ምርጫው ነው። የሚድነው ሰው ምርጫው ነው ወይ ነው ጥያቄ። አልገባኝም መስመር። የሚድነው ሰው ምርጫው ነው ወይ ነው ጥያቄ። ምርጫው ነው ወይ? መዳን ምርጫው ነው ወይ? ምርጫው አይደለም። እሱማ የሚድነው ሰው ምርጫው አይደለም ማለት አይደለም። የማይድነው ሰው ምርጫው ነው አይደለም እኮ ተወስኖበት። ስለዚህ አየህ፣ የሚድነው ግን ለጥሪው ስማ፣ የሚድነው ሰው ለጥሪው ክፍት መሆን አለበት። ተረዳኝ አይደለ? አልተረዳውም። ለምን እንዳልተረዳው ልንገርህ። ምክንያቱም አስቀድሞ የሚድነው ሰው ምርጫው አይደለም እኮ አልከኝ አይደል? ምርጫውን ግን መቀበል አለበት። ያን ጸጋ ከመጣለት ያደን ማለት ይችላል። አሚን ብሎ መቀበል አለበት ማለት ይችላል። ከተመረጠ ለመዳን ከተመረጠ ማለት ይችላል። አይችልም እኮ ስለዚህ ተወስኖበታል። ወንድሜ እምቢ እንዳለም ተወስኖበታል እኮ። የእግዚአብሔር ስራ ነው እንግዲህ፣ ስጦታ ነው። በቃ ምን እናገኛለን? በጣም ጥሩ። ስለዚህ ማመጣሁና ደግሞ የማይድኑት ደግሞ ኦልሬዲ እንዳይድኑ ኦልሬዲ ተወስኖባቸዋል። ወደ መዳን መምጣት አይችሉም ማለት ጆሮአቸው በቃ ተደፍኗል። አይሰሙም። ወንጌልን ለመስማት ግልጽ አይፈልጉም። ወንጌል ስላልተመረጡ እንዳይድኑ ስለተመረጡ እግዚአብሔር እንደዛ አያደርግም። ነገር ግን የለውም ወንድሜ ዴቭ፣ ይኸውልህ የሚድኑት ኦልሬዲ እምቢ እንዳይሉ ተመርጠዋል፣ ተወስኖባቸዋል አልከኝ አይደል? የማይድኑትስ እምነት አልተቀበሉ፣ ጸጋውን አልተቀበሉ። ክርስቶስ አንዴ ሞቷል፣ ግን አልተቀበሉትም። አልተመረጡም። እነሱ ምን ያርጉ? የእነሱ ፎልት አይደለም። መመረጥማ እኮ ምርጫ እኮ ያው እሱ መጽሐፍ ቅዱሳዊ ምንም ልናደርገው አንችልም። አቀባባው ግልጽ ያለው ነገር ተናገር። እግዚአብሔር ስራ እንጂ እኛ ምን እናድርግ? ሰው ልጅ መዳን ከፈለገ ይደናል። ነፃ ፈቃድማ የለውም የሰው ልጅ በአንተ ትምህርት። ምክንያቱም ለመዳንም መመረጥ አለበት አስቀድሞ ከመነሻው ማለት ያንን መቀበል አለበት። ያንን ነፃ ስጦታ እምቢ ማለት ይችላል። ወደ መዳን የመጣው ሰው ያን ነፃ ስጦታ እምቢ ማለት ይችላል። ያን እምቢ ማለት ይችላል ወይ? አይችልም። ከተመረጠ አይችልም። ተወስኖበታል አይደለ? እምቢ ማለት አይችልም። ለምን? ፍሪ ዊሊንግ የለውም። ያን ነፃ ፈቃዱ ስለተመረጠ አይደል? ከተመረጠ በጣም ጥሩ። ያልተመረጡት ደግሞ በዚህ ውስጥ አሉ ይቀሩ አይደል? ያልተመረጡ ሰዎች እንዳይመረጡ ያደረጋቸው ምንድን ነው ንገረኝ። አንደኛ ድፍን መሆናቸው። እነሱ ምን ያደርጉ? የደፈናቸው እኮ ያንተ አምላክ ነው። ምክንያቱም ቅድም አልከኝ እነዚህን ልነግርህ እኮ ነው የኔ አምላክ። አንተ የምታስተምረው ኢየሱስ የኔ ኢየሱስ አይደለም። አንተ የምታስተምረው እግዚአብሔር። አንተ ቃለ ሕይወት አይደለም? አንድ እግዚአብሔር ነው ያለው። ቃለ ሕይወት ነው። በቃ ቃለ ሕይወት ያለው ክርስቶስና እግዚአብሔር የኔ አምላክ የኔ ክርስቶስ አይደለም። እኔም አላውቀውም። ይሄንን ለምን መሰለህ ማለት ትችላለህ። አንድ አምላክ ነው ያለው። እኔ የኔ አምላክ በሲኦልና በገነት የሚገቡትን አስቀድሞ ወስናል ብዬ፣ ይሄ በእስልምና ያለ ትምህርት ነው። ያን አምጥቼ የኔ አምላክ አላደረግም። ለምሳሌ የኔ አምላክ ማለት ነው። የአንተ አምላክ ማለት ነው። የኔ አምላክ እኔ ላይ ወሰነ አይደለም። እኔ ወደ ምስል መጣ አስቀድሜ ስለተመረጠ ወይ ስለተወሰነብኝ አይደለም። ምክንያቱም ክርስቶስ ስለ ሁሉ ነው የሞተው። የክርስቶስ ፍቅር የተለያየ ፍቅር ነው። ከዚህ በኋላ የምንጠ ሁሉም አልተቀበለው። ታዲያ ለምን ታዲያ ሁሉም አልተቀበለው? ለሁሉ ከሞተ ስላልፈለጉ እኮ ያኮ ነው አስቀድሞ መወሰን ተወስኖባቸው በዚህ ውስጥ አለ። በዚህ ውስጥ አለ። እግዚአብሔር የሚድነውን ሰው ይመርጣል። እሺ ይቅርታ፣ ያልፈለጉት ተወስኖባቸው ሳይሆን ኦልሬዲ ፍሪ ዊሊንጋቸው ተጠቅሞ ስላልፈለጉ ነው። ለምሳሌ አንድ ቴክስት ልስጥህ። የዳኑ ሰዎች መዳናቸውን አያጡትም አይደል? በአንተ የተጠሩት ሰዎች አይደል? በቃለ ሕይወት ትምህርት አያጡትም አይደል? ማለት የተመረጡት ሰዎች ወደ መዳን ኦልሬዲ ለመዳን የተወሰኑ ሰዎች ወደ መዳን ሰዎች መዳናቸውን አያጡትም አይደል? ምክንያቱም ተመርጠዋል ለመዳን አይደል? አይደለም? ምን እናድርግ? የእግዚአብሔር ስራ ነው። በቃ ምን እናድርግ አይደለም ዜፍ። ለመዳን የተመረጡ ሰዎች ከዳኑ በኋላ መዳናቸውን አያጡትም አይደል? አያጡትም። ምክንያቱም በምንም ነገር ይለፉ መዳን የለም ማለት መዳናቸውን አያጡትም አይደል? አያጡትም። በጣም ጥሩ። ዕብራውያን ላይ ግን እንዲህ ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ቁጥር 4 ላይ አየህ፣ ለዚህ ነው እኔ ጴንጤ ማሉ ነው የቃለ ሕይወትን ትምህርት ያንተን አይነት ትምህርት እኔ ስለማልቀበል እንደዚህ አይነት አምላክ ስለማላውቅ ነው። አስቀድሞ መወሰን ካልተረ ምን እሱ ያንተ ትምህርት ነው፣ ያንተ ኢየሱስ ነው። ይሄን ኢየሱስን ያላቆም እንኳን ቅዱሳዊ ሀሳብ
ዕብራውያን 6 እንዲላል አንድ ጊዜ ብርሃን የበራላቸውን በደንብ ስማ። አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታንም የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለነሳ እነርሱ ማደስ የማይቻል ነው ይላል። ለራሳቸው የእግዚአብሔር ልጅ ይሰጡታል ያወሩትን ማለት ነው። ኦኬ እነዚህ ሰዎች እነማን ናቸው? አንድ ጊዜ ብርሃን የበራላቸውና ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና እነርሱ ማደስ የማይቻል ነው ይላል። በኋላም የካዱትን አላ እነዚህ እነማን ናቸው እኮ? በኋላም የካዱ ናቸው። እሱን አይደለም። እነዚህ እነማን ናቸው? ያመኑ ሰዎች ናቸው። የዳኑ አይደል? የዳኑ መጀመሪያ ላይ ማለት ነበረ። ከዳኑ መዳናቸውን አጥተው ነበር። አይ መሰለህ ከተመረጡ በእግዚአብሔር ከተመረጠ መዳን መጡ እኮ ስሊፕ አድርገው ነዋ። ከዛ እምነት ወጥተው ነው ከእግዚአብሔር አይቻልም አልከኝ እኮ መውጣት አይችሉም እኮ ብለኝ ነበር ቅድም። ምክንያቱም አይ በደዛ አልተረዳሁም። አይ በደዛ ለመሰለህ ወደ ቅፍ የተወሰነበት ሰው አስቀድሞ ለመዳን የተወሰነበት ሰው መዳኑን ያጧል። እኔ መሰለህ ከተሰጠው በእግዚአብሔር ከተመረጠ ለመዳን የተመረጠ ሰው አስቀድሞ የተመረጠ ሰው መዳኑን ያጠዋል ወይ? ከእግዚአብሔር ከወጣ ያጠዋል። ከእግዚአብሔር ከወጣ አስቀድሞ ታዲያ ለምን ተመረጠ? የሚያጣ ከሆነ በቃ ተመርጡማ ነበር። ታዲያ ምን ያህል እኔ እኮ አንተ እኮ እንድስቅ አይደለም እንድታስተውል ነው። ዴቭ እውነቴን ነው። ዝም ብሎ ምናምን ቅድም ምን አልክ? ኢቭን እነዚህ ሰዎች ወደ መዳን ሲመጡ ምርጫቸውም አይደለም ተወስኖባቸው ተመርጠው ነው ካልከኝ አይደለም። እነዚህ ሰዎች ወደ መዳን ሲመጡ ተወስኖባቸው ተመርጧቸው ነው አይደል አልከኝ። ይሄ ወደ መዳን የመጣው ሰው መዳን ያጣዋል ስል አያጣውም። ምክንያቱም ወደ መዳንም ሲመጣ ተወስኖ ተመርጦ ነው እንጂ እሱ ራሱ ፈልጎ አይደለም አልከኝ አይደል። ይሄ ሰው ደግሞ መዳኑን አጣው። ለምን አጣው ስል ቅድም አያጣውም ብለኝ ነበር። አሁን ደግሞ አጣው። ስለዚህ አስቀድሞ እነሱ ምን ጠቀመው? ድነቱን አጥቶ ሳይሆን ምን መሰለህ፣ እኔ ድንገር አስቀድሞ መወሰን ምን እንደሆነ ዓለም ከመፈጠሩ በፊት ቆይ ስማ እንጂ አንዴ ስማኝ። ቅዱሳዊ አይደለም አልከኝ። ይህን ክፍል ፍታልኝ። እሺ ይሄ ዳ ነው ብርሃን ይበራለ ሰው ሳይመረጥ የቀረ ነው ወይስ ተመረጠ ነው? የተመረጠ ነው፣ ግን በቃ ስለተንሸራተተ ወደቀ አለቀ። እንዴ ታዲያ አስቀድሞ ለመዳን መመረጡ መወሰኑ ምን ጥቅም አለው ከተወሰነበት? እንግዲህ አያስቀድሞ ከፍ ያለ ትምህርት ብቻ የእግዚአብሔር ፈቃድ በቃ አናቆምኛ። የእግዚአብሔር ፈቃድ ነው። ምኑ ሀሳብ መቃየሩ መወሰኑ ብቻ በእውነተኛ ትምህርት እንዲኖር ማድረግ ነው እንጂ የቱ ተወሰነ አልተወሰነም እኛ የምናውቀው እምነቱ መስጠታችን ነበረ። በእውነተኛ ትምህርት ማለት ነበር የምታውቀው። ወደ መዳን መጥቷል፣ በመዳን ውስጥ እየተመላለሰ ነበር ነው። ስለዚህ በአንተ ትምህርት ይሄ ሰው አስቀድሞ የተወሰነ ነው፣ ለመዳንም የተመረጠ ነው አይደል? ስለዚህ ይሄ ሰው ግን መዳን አጣው። ስለዚህ አስቀድሞ መወሰኑ ለመዳን ምንድን ነው ጥቅሙ ታዲያ? እኮ የሚመለስ ከሆነ ሄደናል። በቃ አይመለስም እኮ ነው የሚለው። ለንስሐ አይመለስም ነው የሚለው። በቃ ይጠፋል፣ ከእግዚአብሔር ከራቀ ይጠፋል። በቃ ቅድም እኮ መዳን አጣ ይሁን ለርስ በርስ በጣም ተጋጨ። ስለዚህ ምን ታደርጋለህ? ዘዴት ዝም ብለህ በቃ እንዲህ ነው ምናምን ሳይሆን ሪሊ የእግዚአብሔር ዓላማ ምንድን ነው? የእግዚአብሔር ሀሳብ ምንድን ነው? መዳን የሚለው ሀሳብ ሁሉ እንዳይጠፋ የሚራራ አምላክ። ቅድም እኮ ነገርኩህ። አስቀድሞ መወሰን ወይስ ለአንተ የሚጠቅም ነገር ሰው ነው የምነግርህ። ከዚህ በላይም ስለማንቀጥል በደንብ አንብብ። በተለይ እነዚህ የካልቪን ትምህርቶች አምስቱም ትሪፖች ኦኬ፣ የፕሪዴስቲኔሽን ደብል ዴስቲኔሽን ምናምን ሲንግል ዴስቲኔሽን፣ ሲንግል ፕሪዴስቲኔሽን፣ ደብል ፕሪዴስቲኔሽን አይባሉትም። በደንብ አጥና ኦኬ። ከዛ መጽሐፍ ቅዱስ ውስጥ ገብተህ እውነት እግዚአብሔር እንደዚህ አይነት አምላክ ነው ወይ ብለህ እይ። ምክንያቱም መጽሐፍ ቅዱስ የሚለው እግዚአብሔር ሁሉ እንዳይጠፋበት የሚታገስ የሚራራ አምላክ ነው የሚለው እንጂ አስቀድሞ የሆነ ወገን ከዛ ጋር አንዴ ቆይ ስማ፣ እንዲጠፋ የሆነ ወገን እንዲሞት የሆነ ወገን የዘላለም ሕይወት እንዲያገኝ የሆነ ወገን ደግሞ የዘላለም ሞት እንዲያገኝ አስቀድሞ የሚወስን አይደለም። ምክንያቱም ነፃነት አለን። እኔ ለምሳሌ ምን ነፃነት እንዳለኝ ነው የምትለኝ? ኖ ሳይሆን ስለ አስቀድሞ መወሰን የሚሽር ስለ አስቀድሞ መወሰን አይናገርም ብለን የምታስበው አምጣልኝ ጥቅስ። ለምሳሌ አንድ ጥቅስ ተይ። እሺ ጠብቀኝ። ጴንጤ ማልሆንበት ምክንያት ይሄ ነው አልኳቸው። አያችሁ አይደለም? አንደኛው ጴንጤ ማልሆንበት ምክንያት በአስቀድሞ መወሰን የሚባል እኔ እንደዚህ አይነት አምላክ የለኝም፣ እንደዚህ አይነት ክርስቶስ አላውቅም። ለሚገላቸውንም ለዘላለም ሕይወት የሚመርጥ ለዘላለም ሞት የሚመርጥ አምላክ የለንም። ስለዚህ ጴንጤ ማልሆንበት ምክንያት ይሄ ነው። የተለያየ ክርስቶስ ቃለ ሕይወት ሌላ፣ ሙሉ ወንጌል ሌላ፣ መካነ ኢየሱስ ሌላ፣
አሁን ይሄ ትምህርት የቃለ ሕይወትን ትምህርት መካነ ኢየሱስ አትቀበለው የተለያየ። ስለዚህ እኔ ጴንጤ ማልሆን እዛ ነው። ወደ የትኛው ክርስቶስ ልትወስዱኝ ነው? የቃለ ሕይወቱ ክርስቶስ ይሄን ይላል፣ የመካነ ኢየሱስ ደግሞ ሌላ ይላል፣ የሙሉ ወንጌል ደግሞ ሌላ ይላል። ወደ የትኛው ክርስቶስ ነው የምንሄደው? እሺ ከ4 እስከ 5 ታውጣለች። ኤፌሶን 1 ከ4 እስከ 5 ሰናይ ሰናይ። ኤፌሶን 1 ከ4 እስከ 5 አረ ኤፌሶን 1 ከ4 እስከ 5 እሺ ኤፌሶን 1 ከ4 እስከ 5 ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ይቀጥል ወይስ ምን? እና ይኸው አስቀድሞ ወሰነን። እነማን ናቸው የተወሰኑት? የተወሰነ ግሩፕ ነው። ይኸው በክርስቶስ የሆነ ይላል እኮ አስረኛ ፍታልኝ። አንተ እኮ ነው ያለው። ምን መሰለህ ዴቭ፣ ይሄ የተወሰነ ግሩፕ አስቀድሞ ተመረጠ ተወሰነ ማለት ነው ማለት ነው። የትኛው ግሩፕ እኮ ይኸውልህ አስቀድሞ እኛ አሁን በክርስቶስ እንድንሆን እኮ የትኛው ግሩፕ ነው የተመረጠው? የሚያምነው በክርስቶስ ነው። እኛ የምትለው የቱን ነው? በክርስቶስ የሚያምኑት እንትንም እኮ ኦሊንቸስም እኮ ያምናል። አይ በትክክለኛው ትምህርት ክርስቶስ ያስተማረውን ትምህርተ ክርስቶስ የሚቆዩ ይሄን ትምህርት ሙሉ ወንጌል እኮ አይቀበሉትም። ያንተን ትምህርት መካኒሱስ አይቀበሉትም። እንግዲህ ምን አገባኝ አይሰልም። ምን አገባኝ መሰለህ አልተረዱት። በቃ እኛ ብቻ ቃል ብቻ ድነናል ካልክ መካነ ኢየሱስም ሙሉ ወንጌልም መሰረተ ይህ ትምህርት ምን መሰለህ አስቀድሞ መወሰን ጥልቅ ነው። ምንድን ነው እግዚአብሔር አስቀድሞ መወሰንማ ጥልቅ አይደለም። እንደዚህም ባል ትምህርትም የለም። ለአንተ ነው ጥልቅ የሆነብህ። ትምህርቱ የለም እኮ ነው የምልህ። ምክንያቱም ይኸውልህ ትምህርቱ ያሳየው እኮ ነው። ለምሳሌ የሆነ ግሩፕ ብቻ ሄዳለሁ ካልከኝ ማን ሊሆነ ስለ ቃል ብቻ ልድኑ ነው። ምክንያቱም ይህን ትምህርት ቃል ነው የሚቀበለው። መካነ ኢየሱስ ይህን ትምህርት አይቀበሉትም። ድነዋል ንገረኝ ማለት ድነዋል። ትምህርቱን አይቀበሉትም እኮ ልነግርህ እኮ ነው። ስለ አስቀድሞ መወሰን ማመን ከተቸገሩ በቃ ማለት በእውነተኛ በክርስቶስ ትምህርት ይኖሩ እንጂ እንደዚህ ብሎ አለ። ለምሳሌ ይረዱታል፣ በጊዜ ሂደት ይረዱታል። ከአንድ መንፈስ ቅዱስ ካልተቀዳ የትምህርት ልዩነት ካለ ከአንዱ መንፈስ አልጠጣም ማለት ነው። የሚያጠጣ መንፈስ ያ መንፈስ ነው ማለት ነው። ምክንያቱም በክርስትና ልዩነት ውበት ሆኖ ያውቅ። ልንገርህ፣ በክርስቶስ ላይ ያለ የትምህርት ልዩነት ውበት ሆኖ ያውቅ። በክርስቶስ የማዳን ስራ ላይ ያለ የትምህርት ልዩነት ከአንዱ መንፈስ ቅዱስ የሚመጣ አይደለም፣ ከአጋንንት ነው። ምክንያቱም በሐዋርያቱ መካከል በክርስቶስ የማዳን ስራ ላይ የትምህርት ልዩነት የለም። አነካኪ ስጠኝ። አብዛኛው አስቀድሞ መወሰንን ያምናል ወንጌላዊ። ለምሳሌ ስጠኝ እስኪ። መካነ ኢየሱስ ያምናል? አይ ነው አብዛኞቹ እኔ የማውቃቸው። እኔ ስለ ግል አልጠየኩም። ያምኑ ልጆች አሉ አሉ ያምኑ። አንተ አሁን የድሮ ትምህርታቸው አይተህ ነው እንጂ ያምናሉ። አብዛኞቹ ያምናሉ። እንደ ቸርች ንገረኝ። ለምሳሌ በቅድመ ውሳኔ የምታምን ቸርች ንገረኝ ከፕሮቴስታንት። አይ ብዙ እኔ አላየሁም፣ ግን ያምናሉ ልጆቹ በደንብ ያምናሉ። ስለ ልጆቹ አልጠየኩም፣ ስለ ቸርች ጠየቁ። አንተ ቃለ ሕይወት እንዴት? ስለ ቸርች አላውቅም። ስለ ቸርች ቸርች ንገረኝ። አላውቅም። በቃ አጥንተና ዴባ ይቅርታ አስወጥቻለሁ። ምክንያቱም ሄደህ ቸርችን ራሱ በደንብ ሌሎችንም አጥተናል። በቃ ጴንጤ የማንሆንበት ምክንያት ትልቁ ይሄ ነው። ባይዘው ጴንጤ የማንሆንበት ትልቁ ምክንያት ይሄ ነው። የተለያየ ክርስቶስ የተለያየ ኢየሱስ መውሰድ አንፈልግም። እኔ ለምሳሌ ጴንጤ ልሆን ብል የትኛው ክርስቶስ ነው የምትወስዱኝ? ቃለ ሕይወት ያለው ክርስቶስ የሚድኑትና በሲኦል የሚወረውራቸውን በገነት የሚያኖራቸውን የወሰነ አስቀድሞ የመረጠ ከዛ በኋላ በቃ እነዛ ደግሞ ምርጫ የሌላቸው የሆነ ደግሞ ሌላ ይሄም ሌላ ያም ሌላ ይሄም ሌላ ይላል። ኦኬ ከዛ በኋላ የትኛው የት ነው? ለዚህ ነው አያችሁ በገድላት ድርሳናት ውስጥ የተደበቃችሁት እንደዚህ አይነት ልዩነት ስላላችሁ ነው። በገድላት ድርሳናት ውስጥ ከቨር ሆኖ ስትታዩ ህብረት ታደርጋላችሁ አይደለ? ለምሳሌ ልክ እዚህ ቲክታክ ላይ ስናይ ገስት ላይ ካልቪንትኑም ቃለ ሕይወቱም መካነ ኢየሱስም ተሐድሶም ሙሉ ወንጌሉም አንድ ላይ ቁጭ ይላል። ትምህርት መጽሐፍ ቅዱስ ሲገለጥ ልዩነት አለ። ያቺ ግን አትገለጥ። ለምድራችን የማትገለጥበት ምክንያት ልዩነት አለ። አንዱ የሚለው ሌላ ያምነውም፣ አንዱ የሚያምነው ሌላ አይከተለውም። ኦኬ አንዱ አጋንንታዊ ነው ይላል ልሳንን፣ አንዱ ደግሞ አይደለም ይላል። አንዱ አስቀድመን ተወስነናል ይላል፣ እግዚአብሔር አስቀድሞ ወስኗል ይለናል። አንደኛው ደግሞ አይ ይላል። የተለያየ። ስለዚህ እነዚህን ሰዎች ጸጥ የሚያደርግና አንድ የሚያደርጋቸው ምንድን ነው? ገድል ድርሳን። ገድል ድርሳን ይነሳል፣ ሌላው ዝም ትባላለች ማለት ነው። ኦኬ ገድል ድርሳን ሰብካችሁ ጴንጤ ያደርጋችሁ አንድ ሰው ጴንጤ ልሁን አላችሁ። ወዴቱ ጌታ ልትወስዱት ነው? ገድል ድርሳን እንዲህ ነው አላችሁት። ኦኬ እሺ በቃ ጴንጤ መሆን ፈልገው ወዴት ነው የምትወስዱት? ወደ ተሐድሶ፣ ወደ ቃለ ሕይወት፣ ወደ መካነ ኢየሱስ ወዴት ነው የምትወስዱት? ብቻ ከኦርቶዶክስ ውጣ እንጂ አይደል? ፕላን ውስጥ ነው ዋናው። ከኦርቶዶክስ ውጣ እንጂ
ኦኬ